ውድ የሰኒ ዘሚካኤል ዩቲዩብ ተከታታዮች እንደምን ሰነበታችሁ? እንግዲህ በቀደሙት ቪዲዮቻችን እንደተመለከትነው ስለ ንዋየ ቅድሳት፣ ስለ ታቦት፣ ስለ መስቀል ተመልክተን ነበር። በዛሬ ደግሞ ስለ አልባሳት እንመለከታለን። ዛሬ የምናየው ልብስ ማንኛውም ልብስ አይደለም። የዘመናችን ካህናት፣ ዲያቆናት የሚለብሱት ልብስ መሰረት የሚሆን በዘመነ ኦሪት እግዚአብሔር ራሱ ለመገልገያ ይሁን ብሎ ያዘዘ ቅዱስ አልባሳትን ነው የምንመለከተው። እንግዲህ በቤተ ክርስቲያን ከሚያስፈልጉ ቅዱሳት ንዋያት ውስጥ ደግሞ አልባሳት ናቸው። እነዚህ የካህናት የዲያቆናት ተብለው የሚከፈሉ ሲሆኑ ምሳሌም አላቸው። ከዚህ በፊት ግን በኦሪቱ በደፍተራ ኦሪት እግዚአብሔር የሚያገለግሉ ካህናት ይለብሱት ዘንድ ከታዘዙት ብንጠቅስ ቀሚስ፣ ሸሚዝ፣ መጠምጠሚያ በዘጸአት 39 ከቁጥር 1 እስከ 30 እንደምናነበው እነዚህ እናገኛለን ማለት ነው። እንዲሁም ደግሞ ሊቀ ካህናቱ የሚለብሱት ልብስ የተለየ ነበረ። ኤፉድ፣ ኡሪምና ቱሚም ሲሆኑ እነዚህ ሊቀ ካህናቱ ብቻ የሚለብሷቸው አልባሳት ናቸው። በዘጸአት ምዕራፍ 40 ከቁጥር 12 ላይ እንደምንመለከተው አሮንን እና ልጆቹን ወደ መገናኛው ድንኳን ደጅ አፍ አቅርበ በውሃ ታጥባቸዋለህ። የተቀደሰውንም ልብስ አሮንን ታለብሰዋለህ። በክህነትም ያገለግለኝ ዘንድ ቀብተ ትቀድሰዋለህ። ልጆቹንም አቅርበ ሸሚዞቹን ታለብሳቸዋለህ። በክህነትም ያገለግሉኝ ዘንድ አባታቸው እንደቀባው ትቀባዋለህ ይለናል። እንዲሁም በዘጸአት ምዕራፍ 39 ቁጥር 1 ላይ እንደ ሸማኔም ሥራ ከጥሩ በፍታም ለአሮን ለልጆቹ ሸሚዞችን ከጥሩ በፍታም መጠምጠሚያዎችን ከጥሩ በፍታም መልካሞችን ቆቦች ከተፈተለም ከጥሩ በፍታ የእግር ሱሪዎችን ከተፈተለም ከጥሩ በፍታ ከሰማያዊ ከሐምራዊ ከቀይ ግምጃ ከጥልፍ አሰራር ሥራ መታጠቂያውንም አድርጉ ይላቸዋል። በኦሪት የሆነውንና የተፈጸመው ይመጣ ዘንድ ላለው ዘላለማዊ ሕግ ለወንጌል ምሳሌ በመሆኑ ዛሬም የአዲስ ኪዳን ቤተክርስቲያን የራሷ የሆነ ልዩ ልዩ መገልገያዎች አልባሳት አላቸው። ከእነሱን ብንመለከት አንደኛው ቀሚስ ነው። የውስጥ ገላ ልብስ በአንገት የሚጠለቅ ታናሽ ወይም ታላቅ ማለት ነው። ከነዚህ ውስጥ አንዱና መጀመሪያ የሚለበሰው ቀሚስ ነው። ይህ የሚለበሰው በመጀመሪያ ሲሆን ተደራቢ አለው። ለዚህም ቢረዝም ማሳጠሪያ ልክ ቢሆን የወገብ መታጠቂያ የሚሆን መታጠቂያ አለው። ከዚህ በላይ የሚደረገው ደግሞ ካባ ላንቃ ይባላል ማለት ነው። በሁለተኛ ደረጃ የምንመለከተው ካባ ላንቃ ነው። ይህ ተደርቦ የሚለበስ ሲሆን 5 ዘርፍ ማለትም ከትከሻው ጀምሮ ወደ ታች የሚወርድ እግር ወይም ደግሞ ዘርፍ ያለው ነው። ይህንንም የሚለብሱት ካህናት ብቻ ናቸው። 5ቱ ዘርፍ የ5ቱ አዕማደ ምስጢር ምሳሌ ነው። እንዲሁም ደግሞ ጌታ 4ቱን ባህርያተ ሥጋ 5ቱን ባህርያተ ነፍስ ነስቶ ሰው መሆኑን የምንመሰክርበት ስለሆነ ምንድነው 5 ካባዎች ወርታች ይሰሩለታል። 5 ካባ ላንቃዎች ወርታች ይሰሩለታል ማለት ነው። እንግዲህ ከዚህ ላይ 5 ዘርፍ ያለው ካባ ይደረባል። አይሁድ ጌታን በዕለተ ዓርብ ካንገቱ ገመድ አግብተው እኩሉ በፊት እኩሉ በኋላ እኩሉ በቀኝ እኩሉ በግራ ሆነው በፊት ያሉት ወደፊት በኋላ ያሉት ወደ ኋላ በቀኝ ያሉት ወደ ቀኝ በግራ ያሉት ወደ ግራ ወደ ቀኝ ከግራ ያሉት ደግሞ ወደ ግራ እየጎተቱት መከራ አጽንተውበታልና የዛ ምሳሌ ነው። ሁለቱ ከግራ ከቀኝ ትከሻው ሁለቱ በፊት አንዱ በኋላው ነው አሰራሩ ማለት ነው። ሌላኛው የምንመለከተው ሙጣየት ነው። ሙጣየት እንግዲህ ክዳን፣ የላይ ልብስ፣ መደረቢያ፣ በቁሙ ልብሰ ተክህኖ፣ መጎናጠፊያ፣ ሰርሚድ ማለት ነው። ይህ ደግሞ በአንገት ገብቶ በደረት በኩል ወደ ታች የሚወርድ እስከ እግር የሚደርስ ካህናት ብቻ የሚለብሱት ነው። ይህም በኦሪቱ ኤፉድ እየተባለ የሚጠራው አይነት ነው። አራተኛው አክሊል፣ ቆብ ወይም ደግሞ ቀጸላ፣ ህባኔ የሚሉትን የምንመለከተው ቀጸላ እና ህባኔ፣ አክሊልና ቆብ ተመሳሳይ ሲሆኑ እስከ ቅርብ ጊዜ ድረስ በእነዚህ መቀደስ የተለመደ ነበር። ቆብ ግን ምንጊዜም የመነኮሳት በመሆኑ በቅዳሴ ጊዜ መነኮሳት በቆብ ካህናት በአክሊል ይቀድሳሉ። ነገር ግን አሁን በተግባር እንደሚታየው ካህናት ሳይቀር ቆብ ይደፋሉ። ለምን ሲባሉ ከላዩ ላይ ስቁረት ወይም ደግሞ ቀዳዳ ያለው በመሆኑ የመነኮሳት ቆብ አይደለም፣ አይገናኝም ይላሉ። ነገር ግን ይህንን የሚያውቁት እነርሱና መሰሎቻቸው ናቸው እንጂ ሌላው ምዕመን ይህንን ስለማያውቅ ምዕመናንን ከማጭበርበር ከማደናገር ግራ ከማጋባት ይልቅ በተለመደው ለካህናት በተፈቀደው በቤተ ክርስቲያን ስርዓት መሰረት በቀጸላ ወይም በህባኔ ማገልገል ይገባል። አምስተኛው ልብሰ ዲያቆናት ነው። ይህ ደግሞ ከቀሚስ ጋር አብሮ የተሰፋ እንደ ጥንቱ ስራ 3 በአሁኑ 5 ከዘርፍ ያለው ካባ የሚመስል ሲሆን ዲያቆናት ያለ ተደራቢ ይህንን ለብሰው አክሊል ደፍተው ይቀድሳሉ። አክሊል ደፍቶ መቀደስ ግን እስከ ቅርብ ጊዜ ድረስ ብዙም አልተለመደም ነበር። ዛሬም በአንዳንድ የገጠር አካባቢዎች ዲያቆን ያለ አክሊል የሚቀድስባቸው ቦታዎች አሉ። ከዚህ አስቀድሞ ግን ካፋይ፣ ድግዳጋት የሚባሉ ከቀሚሱ በላይ
በለምድ ፈንታ በመስቀል ምልክት የሚታጠቁበት ነበረ። ይህም ከግብፅ ቤተክርስቲያን የተወሰደ ሳይሆን አይቀርም። ዛሬ ግን ዲያቆናት ሲተውት ሰንበት ተማሪዎች ሲለብሱት ይታያል። ቅዳሴ የሚቀደስባቸው አልባሳት ንጹሐት፣ ብሩሃት፣ ጽዱዓት እንዲሆኑ ታዟል። ለካህናት እንደሚገባ የሚቀደሱባቸው የቅዳሴ ልብሶች ነጭ ይሁኑ፣ ዝንጉርጉር አይደለም። ጌታችን በተለወጠ ወይም ደግሞ ክብሩን በገለጠ ጊዜ ልብሱ እንደ ብርሃን ነጭ ሆነ። መላእክትም ስለ ደስታ በዚህ ቀለም መልክ ለሰው ታዩ። ወርሃ ትፍስት ወርሃ ተድላ እንደተሰጠ ለማጠየቅ ነው። እነዚህ ካህናት በስጋው በደሙ በወርሃ ትፍስት ወርሃ ተድላ እንደተሰጠ ለማጠየቅ ነው። ይህም ልብስ የእስራኤል ልጆች ወደ እርሱ ይመጡ ዘንድ እግዚአብሔር በተናገራቸው ጊዜ ያዘዘላቸው ነው። ይህች ልብስ እስከ ካህናት ተረከዝ የምትወርድ ትሁን፣ ዳግመኛም ከትከሻው ላይ ሰፊ ላንቃ ወይም ዘርፍ ትሁን ብሎ ፍት መንፈሳዊ አንቀጽ 12 ከ479 እስከ 480 ይናገራል። የሚቀድሱባቸው አልባሰ ቅዳሴ ዘርፉ ጁህ ቀለም የገባ ያይደለ ነጭ የሆነ ሐራ ወይም ደግሞ ጭፍራዎች ወታደሮች የሰው ደም እናፈሳለን ሲሉ ጁህ ቀለም የገባ ልብስ ይለብሳሉ። እነዚህ ግን የክርስቶስ ደም እንጂ የሰው ደም አያፈሱምና ነጭ የሆነ ይልበሱ ይለናል ትርጓሜ ሥርዓተ ቅዳሴ ገጽ 39 ላይ። ሌላኛው ማይፈድ ነው። ማይደፋት ይለዋል። አንዳንዴ ማይደፍ ቢል ማደፊያ መወልወያ ማለት ነው። ማይፈድ ቢል ግን ግንብ፣ አዳራሽ፣ ቤተ መንግስት፣ ምሽግ፣ አንባ፣ ኮረብታ ማለት ስለሆነ ልዩነት ያለው ነው። ከዚሁ ከልብስ ጋር በተያያዘ ማይፈዳት የሚባሉት 5 አልባሳት አሉ። እሊህም መሸፈኛዎች ወይም መጠቅለያዎች ሲሆኑ አንዱ ከአውዱ ላይ ይነጸፋል፣ ሁለተኛው ከጻሕሉ ላይ ይነጸፋል፣ ሶስተኛው ጾታ ጎን ወገን ያለው አጎበር መንበረ ጻሕል አለ ከዚያ ላይ ይሆናል። ምሳሌነቱ አውድ የእመቤታችን የሰውነቷ፣ ከአውድ ላይ የሚነጸፈው ልብስ የድንግልናዋ፣ የንጽህናዋ፣ የቅድስናዋ፣ ጻሕል የማኅፀኗ፣ ከጻሕሉ ላይ የሚነጸፈው የሰፉድ ሦስቱ ጾታ አጎበርና ሦስቱ ማይፈዳት የሥላሴ ምሳሌ፣ አብ ለማጽናት፣ ወልድ በተለየ አካሉ ሥጋ ለመልበስ ለመዋሃድ፣ መንፈስ ቅዱስ ለማንጻት ሦስቱ ሁሉ አድረውባታልና ነው። አብ በየማኑ ከደነኪ ወቅዱስ መንፈስ ጸለለኪ ወኢየሱስ ክርስቶስ ለብሰ ሥጋ ስያኪ እንዲል በውስጥ ያለው ህብስት የህብስተ ሕይወት የክርስቶስ ምሳሌ ነው። አንድም አውድ የቤተልሔም ከአውድ ላይ የሚነጸፈው እመቤታችን ጌታን በወለደች ጊዜ ዮሴፍ ሳር አጭዶ ቅጠል ቆርጦን አጽፎለታልና ነው። የዚያ አምሳል ነው። ጻሕል የጎል ከጻሕል ላይ የሚነጸፈው የመጠቅለያው ወይም ደግሞ ወጠብለለቶ በአጽረቅት እንዲል ሦስቱ ጾታ አጎበርና ሦስቱ ማይፈዳት ዮሴፍ እንደ ዳስ አድርጎ ማረፊያ ጥሎላታልና የዚያ ምሳሌ። ዳግመኛም አውድ የአውደ ፍትህ ገበታ ጸፍጸፍ፣ ጻሕል የመስቀል ጽዋ የጎኑ እርፈ መስቀል የኩናተ ሐራዊ፣ ማይፈድ የከለሜዳ፣ አጎበር የአክሊለ ሦክ ምሳሌ ነው። አንድም አውድ የጎለጎታ፣ ጻሕል የመቃብር፣ የታችኛው ማይፈድ ደግሞ የመግነዝ፣ የላይኛው ማይፈድ የሰበን፣ አጎበር የማይተመ መቃብር አምሳል ነው። ሰባተኛው መንጦላይት ነው። መንጦላይት ማለት መጋረጃ፣ ጥላ፣ ከለላ፣ ልብስ፣ ክዳን፣ ሽፋን ማለት ነው። ዳግመኛም ከልብስ ጋር በተያያዘ በቤተ ክርስቲያን ውስጥ አገልግሎት የሚሰጥ መንጦላይት የሚባል አለ። ይህም በቤተ ክርስቲያን ውስጥ የወንድና የሴትን እንዲሁም ደግሞ የካህናትንና የምዕመናንን መቋሚያ ለመለየት የሚያገለግል ሲሆን ከቤተ ክርስቲያን ውስጥ መቅደሱን ከምስራቅ ወደ ምዕራብ ከፍሎ መንበሩን ወደ ውስጥ አስገብቶ ከሰሜን ወደ ደቡብ አቅጣጫ ከላይ ወደ ታች ከግራ ወደ ቀኝ ወጥ የሆነ አንድ መንጦላይት ይዘረጋል። ከዚያም በሦስቱ የመቅደስ በሮች 3 ተከፋይ የሆኑ መጋረጃዎች ይዘረጋሉ። ቀጥለን ደግሞ በቅዳሴ ጊዜ ከአልባሳት ውጪ የምንገለግባቸው ንዋያተ ቅዱሳቶች አሉ። እነሱን ደግሞ በቀጣይ ፕሮግራማችን እንመለከታለን። ውድ ተመልካቾቻችን ስለተከታተላችሁን እጅግ አድርገን እናመሰግናለን። አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ደግሞ የምንለቃቸው ቪዲዮዎች ቶሎ እንዲደርሳችሁ የደወል ምልክቷን መጫናችሁን አትርሱ። እንዲሁም ለወዳጅ ለዘመዶቻችሁ ሼር በማድረግ የዚህ አገልግሎት ተካፋዮች ሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ የእግዚአብሔር ሰላም ከሁላችን ጋር ይቆየን።